አብዛኛው ተማሪ ሙድ ያልመጣም ደብሮኛል በጣም አስጠልቶኛል እያለ ጥናት ከማጥናት ወደ ኋላ ያለ። ታዲያ ለዚህ መልሱ ምንድነው ካልን ይህ ቪዲዮ እጅግ በጣም በቂ መልስ ነው። ቪዲዮአችን ፍጻሜ አብራችሁን መቆየት መልሱን የምታገኙት ይሆናል። ለዚህ መልስ የሚሆነው አንደኛና የመጀመሪያው የጥናት ጊዜያችሁን ገድቡት። እዚህ ጋር የሚያነሳላችሁ ወሳኝ ነጥብ ምንድነው? ፖሞዶሮ ቴክኒክ ይባላል። ይህም ፖሞዶሮ ቴክኒክ የሚባለው መንገድ የጥናት ጊዜያችሁን ወደ አጫጭር ክፍልፋዮች ወይም ደግሞ ቻንኮች በመከፋፈል እጅግ በጣም ውጤታማ ጥናትን ማድረግ። ታዲያ እንዴት እንከፋፍላለን ካላችሁ መልሱ እጅግ በጣም ቀላል ነው። 25 ደቂቃ ታጠናላችሁ፣ 5 ደቂቃ ብሬክ ትወስዳላችሁ። ይህ ግን እንደየ አቴንሽን ስፓናችሁ ሊለያይ ይችላል። ለምሳሌ አንድ ሰዓት አጥንታችሁ 15 20 ደቂቃ ረፍት ልትወስዱ ትችላላችሁ። አሊያም ደግሞ 30 40 ደቂቃ አጥንታችሁ 5 ደቂቃ ረፍት ልትወስዱ ትችላላችሁ። ስለዚህ ይህ እንደ ምርጫችሁና እንደየ አቴንሽን ስፓናችሁ ይለያያል ማለት ነው። እዚህ ጋር ተያይዞ የሚያነሳላችሁ ነጥብ ምንድነው? የጭንቅላት አቅማችን ወይም ደግሞ ብሬን ፓወር ረጅም ሰዓት ታጥኑ ከሆነ እጅግ በጣም ስለሚቀንስ መጀመሪያ አጥናችሁትና መጨረሻ ላይ አጥናችሁትን ብቻ ጭንቅላታችሁ ይመዘግባል ማለት ነው። ስለዚህ ዋናው ነጥብ ታዲያ እዚህ ጋር ነው። 25 ደቂቃ ስታጥኑ ጭንቅላታችሁ ፓወሩን እየቀነሰ ስለሚመጣ በዚህ ጊዜ 5 ደቂቃ ብሬክ መውሰዳችሁ ወይም ደግሞ የ5 ደቂቃ እረፍት መውሰዳችሁ የጭንቅላታችሁን ብሬን ፓወር መልሳችሁ ታገኙት ያስችላችኋል። ይህም ደግሞ ፎከስ የማድረግ አቅማችሁን በመጨመር በጣም ፕሮዳክቲቭ እና የተሟላ ጥናት እንድታደርጉ ያስችላችኋል ማለት ነው። ስለዚህ ፎከስ ለማድረግ ሞቲቬትድ ናችሁና በደስታ ለማጥናት ተፈለጋችሁ የጥናት ጊዜያችሁን መከፋፈል ወይም ደግሞ ወደ አጫጭር ፍሪኩዌንሲ መቀየር እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛና ቀጣዩ ደግሞ ክላሲካሎችን አድምጡ ወይም ደግሞ ሮማንቲሳይዝ አድርጉት። ጭንቅላታችሁ የምታጠኑትን ጥናት በቀጥታ ከክላሲካሎቹ ጋር እንዲያገናኝ ታደርጉታላችሁ ወይም ደግሞ እንዲያያዝ ማለት ነው። በዚህም ደግሞ ሞቲቬትድ ናችሁ ሳትደበሩ እንድታጥኑ ያስችላችኋል። ልክ የክላሲካል ድምጾችን ስትከፍቱ በዛ ጊዜ ለማጥናት እንደተዘጋጃችሁ አይምሯችሁ ስለሚረዳ በሚገባ የተሻለ ጥናትን ማድረግ ትችላላችሁ። ይህም ደግሞ አቅራቢያችሁ ላይ ያለ ኖይዝ ወይም ደግሞ ረብሻን በማስወገድ የራሳችሁ የሆነ ኳይት ፕሌስ እንድትፈጥሩ ያስችላችኋል ማለት ነው። ስለዚህ ውስጣችሁ ሳይረበሽና ሞቲቬትድ ናችሁ ወይም ደግሞ በጣም ተነቃቅታችሁ ለማጥናት ክላሲካሎችን መክፈት እጅግ በጣም ወሳኝ ነጥብ ነው። ይህን ስላችሁ ግን ላይሪክስ ያላቸው ክላሲካሎችን ወይም ደግሞ ዜማዎችን ሳይሆን መክፈት የሚገባችሁ ቀለል ያሉ ወይም ደግሞ ግጥም የሌለባቸውን ክላሲካሎችን መክፈት ይኖርባችኋል ማለት ነው። ይህም ደግሞ ፎከስ የማድረግ አቅማችሁን ከፍ ማድረግ ፕሮዳክቲቭ ጥናትን ያስችላችኋል። ቀጣዩና ሶስተኛው ነጥብ አንድ ነገር ላይ ትኩረት አድርጉ። በቀን ውስጥ ወይም ደግሞ በምታጠኑበት ሰዓት ብዙ ነገሮችን የሚሰሩ ከሆነ የጥናት ሞራላችሁ በጣም ይዳከማል። ምክንያቱም የተረጋጋና ብቁ የሆነ ጥናትን ስለማታደርጉ አንድ ነገር ላይ ብቻ ትኩረት አድርጉ። ለዚህ ደግሞ ብዙ ነገሮች የሚደራረቡባችሁና በጥናት ሰዓት የሚያስጨንቋችሁ ከሆነ ቱዱ ሊስት አዘጋጁ። ቅደም ተከተል ወይም ደግሞ ፕራዮሪቲ የሚሰጡትን ነገር ተራ በተራ ያደርጋችሁ በወረዳችሁ መጠን ትኩረት የማድረግ አቅማችሁ ከፍ ይላል። ምክንያቱም ብዙ ነገሮች ወይም ደግሞ መልቲ ታስኮች ዲስትራክት አደረጓችሁም። ስለዚህ ማድረግ የሚገባችሁ ቱዱ ሊስቶችን ማዘጋጀት አሊያም ደግሞ ከጠቀማችሁ ጎግል ካላንደርን መጠቀም እጅግ በጣም ወሳኝ ነገር ነው። ብዙ ጊዜ ስለ ጎግል ካላንደር አንስቻለሁ። ቱዱ ሊስት በምታዘጋጁበት ጊዜ ወይም ደግሞ ጎግል ካላንደር በምታዘጋጁበት ጊዜ አንድን ሰዓት ለአንድ ተግባር ብቻ ማዋል ይጠበቅባችኋል። ምክንያቱም ብዙ ነገሮችን በአንድ ሰዓት ጊዜ ውስጥ የምታደርጉ ከሆነ ዲስትራክት ትሆናላችሁ። በዚህም የተነሳ ትክክለኛና የተሟላ ጥናት ማድረግ ስለማትችሉ ውጤታችሁ ይዳከማል። ፕሮዳክቲቭ ጥናትን አታደርጉም። በዚህም ደግሞ ስለምትረበሹ ጥናት ያስጠላችኋል። አራተኛ ጥናት የሚደብራችሁ ከሆነ ምክንያታችሁን እወቁት። ለምንድን ነው የምታጠኑት? ለምንድን ነው የምትማሩት? ይህ ምክንያታችሁን ካወቃችሁት እጅግ በጣም ሞቲቬትድ ለመሆን አትቸገሩም። ምክንያቱም ማንም ሰው ምክንያቱ የተሟላና የተሻለ ከሆነ ለዛ ጥናት መስዋዕትነት መክፈል ካለበት ይከፍላል። ምክንያቱም ምክንያት ነው ከኋላው ነው ፑሽንግ ፋክተር ነው ወደፊት የሚያንደረድረን የሚገፋል። ይሄን ቻናል አይታችሁ ከሆነ ቪዲዮ የሚሰራበት አንዱ ምክንያት አላማዬ ጎበዝ ተማሪን መፍጠር ነው። አይታችሁ ከሆነ ባነር ላይ ይሄን ጽፌዋለሁ። ስለዚህ ለዛ ስል በየቀኑ ቪዲዮ ቀርጻለሁ፣ በየቀኑ ታረጋለሁ፣ ቴምኔል ሰራለሁ፣ እጭናለሁ፣ ብዙ ተማሪዎችን ለመጥቀም እሞክራለሁ። ስለዚህ እናንተም ስታጠኑ ምክንያት ይኑራችሁ፣ አላማ ይኑራችሁ። አላማችሁን ካወቃችሁት ለዛ ጥናት አትደበሩም፣ አትሰላችሁም ማለት ነው። ምክንያቱም እያንዳንዱ ሰው በአንድ ነገር ላይ ወይም ደግሞ በአንድ ስራ ላይ የሚስተላቸው በዛ ተግባር ላይ ምክንያት ወይም ደግሞ አላማ ስለሌለው ነው። አላማ ካላችሁ ወደ ኋላ አትሉ። አላማ ካላችሁ አታፈገሩ። አላማችሁን በጥናት ሰዓት ላይ ማስታወስ ወይም ደግሞ ማሰላሰል ይጠበቅባችኋል። ወደ ጥናት ከመግባታችሁ በፊት አይናችሁን ጨፍና አላማችሁን ማሰብ ወይም ደግሞ ማሰላሰል ይጠበቅባችኋል ማለት ነው። ምክንያት ሲኖራችሁ ታጠናላችሁ፣ ታነባላችሁ፣ ለዛም ተግባር መስዋዕትነት ትከፍላላችሁ ማለት ነው። ስለዚህ በትምህርታችሁ ላይ በጠቅላላ አላማ ይኑራችሁ። አላማ ከሌላችሁ ግን አላማ ፍጠሩ ያስፈልጋል። አሁን ወደ ቀጣዩ ነጥብ እንለፍ። አምስተኛው ሳብጀክቶችን መለዋወጥ ወይም ደግሞ መቀያየር። ብዙ ተማሪዎች ጥናት ላይ የሚሰላቹት ወይም ደግሞ ሞራል የሚያጡበት አንደኛው ምክንያት
ረጅም ሰዓት ያለማቋረጥ አንድን ትምህርት ስለሚታገሉ ነው። በጥናት ሰዓት ሳብጀክቶችን በየሰዓቱ ሊሆን ይችላል፣ በየ30 ደቂቃው ሊሆን ይችላል መቀያየር ወይም ደግሞ ቶፒኮችን ቶሎ ቶሎ መቀያየር አለባችሁ ማለት ነው። ምክንያቱም አሰለቻችሁም ሞቲቬትድም ትሆናላችሁ፣ ፎከስ ማድረግም ትችላላችሁ። ስለዚህ ጭንቅላታችን ሁልጊዜ አዲስ ነገሮችን ቶሎ ቶሎ ስለሚሻ ሳብጀክቶችን መቀያየር እና ቶሎ ቶሎ ቶፒኮችን መቀያየር ነው ማለት ነው። ይህም ሞቲቬትድ ያደርጋችኋል፣ ንቁ ሆናችሁ እንድታጠኑ ያስችላችኋል። በትምህርታችሁም ጥናት ሰዓትም አትደበሩም ማለት ነው። ስለዚህ ቦርዱም ወይም ደግሞ ድብርትን ከጥናታችሁን ለማራቅ እነዚህን 5 ወሳኝ ነጥቦችን መጠቀማችሁን እንዳትረሱ። እነዚህ ነጥቦች ድብርትን በመቀነስ ፕሮዳክቲቭ ጥናቶችን እንድታደርጉ እንደሚያስችሏችሁ አልጠራጠርም። ለዛሬ ያዝኩላችሁ ነጥቦች እነዚህን ይመስሉ ነበር። እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ያጠናሁትን እረሳለሁ ምን ላድርግ ካላችሁኝ እዚህ ላይ የሰራሁት እጅግ በጣም ምርጥ ቪዲዮ አለ። በ4 ነጥቦች ብቻ ያጠናችሁትን እንዳትረሱ አድርገው የሚተክሉ ወሳኝ ነጥቦችን አዘጋጅቼ የሰራሁላችሁ ቪዲዮ አለ። እርሱን ገብታችሁ ተመልከቱት። አመሰግናለሁ። መልካም ጊዜ ባይ